ሰላም ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በሰኘ ዩቲዩብ ቻናል የተለያዩ ኢኮኖሚ ነክ ጉዳዮችን ይዤላችሁ እንደምቀርብ ይታወቃል። ዛሬ ደግሞ እንግዲህ በአንድ ቲዮሪ መጥቻለሁ። ቢንግ ፑር ኢዝ ኤክስፔንሲቭ በሚል ታይትል ማለት ነው። ድሃ መሆን ለምን ይወደዳል ወይ ደግሞ ውድ ይሆናል የሚል ይዤ መጥቻለሁ። ስለዚህ በዚህ ቪዲዮ ላይ የምናወራው ስለ ፖቨርቲ ታክስ ነው፣ ስለ ድህነት ቅጣት በደንብ እናወራለን ማለት ነው። ሶ እንደ መነሻ እንዲሆነን ይሄን ነገር እስኪ አንብበን ጀምር። ድህነት የመጣበቂያ ገንዘብ ማጣት ብቻ ሳይሆን ለኑሮ አስፈላጊ የሆኑ ነገሮችን በውድ ዋጋ እንድንገዛ የሚያስገድደን ወጥመር ነው። እንግዲህ ይሄ ነው ዋናው መነሻ ወይ ደግሞ ቁልፉ የሚሆነው ይሄ ነው። ድህነት ሲባል ሰዎች በኪሳቸው ገንዘብ አለመኖር ብቻ ሳይሆን ለኑሮ የሚያስፈልጓቸውን ቤዚክ የሆኑ ነገሮችን ለመግዛት የሚያወጡት ወጪ ከሌሎች ባለሀብቶች ከሚያወጡት ወጪ በጣም የጨመረ መሆኑ ወይ ደግሞ ውድ መሆኑ ነው። እስኪ ቲዮሪውን ዘርዘር ባለ መንገድ እንየው። እንግዲህ ይሄን ቲዮሪ ለመጀመሪያ ጊዜ የጻፈው ኢኮኖሚስት ባለሙያ አይደለም። እንግዲህ እንግሊዞች ሰር የሚል ማዕረግ የሰጡት ቴሪ የሚባል ሰውዬ የጻፈው መጽሐፍ ነው። ሜን አት አርምስ የሚል መጽሐፍ ጽፏል። እዚህ መጽሐፍ እንግዲህ ይሄ መጽሐፍ ልቦለድ ነው። እዚህ መጽሐፍ ላይ አንድ ገጸ ባህሪ አለ። ያ ገጸ ባህሪ ድህነትን የተረዳው ከራሱ ጫማ ተነስቶ ነውና ከዛ የተነሳ ሐሳብ ነው። ከራሱ ጫማ ተነስቶ ነው ምን ያህል ድሃ እንደሆነ የተረዳው። እንግዲህ እዚህ ልቦለድ ላይ ያለው ሰውዬ የፖሊስ አዛዥ ነው እና ድህነትን በገዛ ጫማውን የተረዳው ማለት ነው። መጽሐፉ ላይ የተቀመጠውን ቀጥታ ያው እዚህ ማሳያችሁ ነው። እዚህ ጋር የተቀመጠው ስቴትመንት ነው፣ ጽሁፍ ነው የተቀመጠው። መጽሐፉ ላይ ምንድነው የሚለው? ድሃ ስለሆነ ያው ደህና ጫማ መግዛት አይችልም። ስለዚህ ደህና የሚባለው ጫማ $50 አካባቢ ነው በጊዜው። ስለዚህ እሱ ደህና ጫማ መግዛት ስለማይችል ለአንድ ዓመት የሚሆነውን ጫማ $10 ነው የሚገዛው ማለት ነው። ለአንድ ዓመት የሚሆነውን ጫማ $10 ይገዛል። ስለዚህ ከአንድ ዓመት በኋላ ኳሊቲው በጣም የወረደ ስለሆነ የገዛው ጫማ ውሃ ያስገባል ማለት ነው። ስለዚህ አሁንም በሚቀጥለው $10 ይገዛል ማለት ነው። $50 የተገዛው ጫማ ለ10 ዓመት አለምንም ችግር በጣም በምቾት ውሃ ሳያስገባ እግሩን ሳያረጥብ ከስር ሳይቀደድ ያገለግለዋል። ነገር ግን $10 ለ10 ዓመት በየጊዜው አንዳንድ ጫማ የገዛ በአጠቃላይ $100 ያወጣል ማለት ነው። ተመሳሳይ አይነት ሰርቪስ እንደውም ያነሰ አገልግሎት ሰርቪስ ለማግኘት የሚያወጣው $100 ነው ማለት ነው ለ10 ዓመት። ነገር ግን ሀብታሙ ግን አንድ ጊዜ ኢኒሻል ካፒታል ስላለው በ$50 ለ10 ዓመት የሚሆነውን ጫማ ይገዛል ማለት ነው። መነሻው ይሄ ነው። ግን ይሄ በኋላ ላይ በደንብ እየሰፋ መጥቷል ማለት ነው። ድህነት ለምን ተጨማሪ ዋጋ ያስከፍላል የሚለውን ነገር ዘርዘር ባለ መንገድ ወይ ደግሞ የድህነት ቀረጥ ወይ ደግሞ ፖቨርቲ ታክስ በምን መንገዶች ይመጣል የሚለውን የመጀመሪያ የመግዛት አቅም ማጣት ነው። ይሄ በጣም ኮመን ነው ኢትዮጵያ ውስጥ። ለምሳሌ ሰዎች 20 ሊትር ዘይት መግዛት በአንድ ጊዜ ይከብዳቸዋል። ስለዚህ የሚችሉት 5 ከሆነ 5 ሊትር ይገዛሉ። 5 ሊትር ደግሞ የሚከብዳቸው ደግሞ 3 ይገዛሉ። 3 ሊትር መግዛት የሚከብዳቸው 1 ይገዛሉ። 1 ሊትር መግዛት የሚከብዳቸው ሰዎች በየቀኑ በችርቻሮ ይገዛሉ። ስለዚህ በልክ መግዛት ስለማይችሉ በችርቻሮ ይገዛሉ። በየቀኑ በችርቻሮ ይገዙት። ለምሳሌ ለወር የሚበቃቸውን በችርቻሮ የገዙበትን ዋጋ ቢደምሩትና ግን አንድ ላይ መግዛት ቢችሉ ኖሮ ከኢኮኖሚክስ ኦፍ ስኬል የሚጠቀሙት ነገር ነበር፣ እሱን ያጣሉ። ስለዚህ የመግዛት አቅም ማጣት ራሱ ችሎ በጣም ከፍተኛ የሆነ ተጨማሪ ዋጋ ያስወጣል። ስለዚህ ይሄ ፖቨርቲ ታክስ ልንለው እንችላለን። ተጨማሪ ክፍያ ለተመሳሳይ አገልግሎት ይከፍላሉ ማለት ነው ድሃዎች። ሁለተኛው የጥገና ወጪ ነው። ልክ እንደ ጫማው አንድ ጊዜ ደህና ነገር የመግዛት አቅም ስለሌለ ጥራት የሌላቸው ነገሮች በየጊዜው ይገዛሉ፣ እነሱ ደግሞ ይበላሻሉ። ስለዚህ የጥገና ወጪ ያላቸው ማለት ነው። ለምሳሌ ትንሽ አቅም ያለው ሰው መኪና መግዛት ቢፈልግ መኪና ግን አዲስ መግዛት ላይችል ይችላል። ስለዚህ አሮጌ መኪና ይገዛል ማለት ነው። አሮጌ መኪና ይገዛል ማለት ነው በየጊዜው መኪናውን ያስጠግናል ማለት ነው። በየጊዜው መኪናውን የሚያስጠግንበት ወጪ ምናልባት በ2 ዓመት በ3 ዓመት ውስጥ አዲስ መኪና የሚገዛ ብር ሊሆን ይችላል። ግን ኢኒሻሊ ካፒታሉ ስለሌለው አሮጌ መኪና ይገዛል። ስለዚህ በየመንገዱ ግፉልኝ እያለ እየቆመ አብዛኛውን ጊዜ ጋራጅ እያሳለፈ ይቆያል ማለት ነው። ስለዚህ ከፍተኛ የሆነ የጥገና ወጪ እንዲያወጣ ያደርገዋል። ምናልባት ይሄንን ከእቃዎች ጋር ብቻ ሳይሆን ከአገልግሎቶች ጋር ማገናኘት እንችላለን። ለምሳሌ ሰዎች አስቀድሞ በሽታ ለመከላከል የሚያወጡት ወጪ በጣም ከፍተኛ ይሆንና አቅሙ አይኖራቸው ግን በኋላ ከታመሙ በኋላ ለሕክምና መልሰው ያወጡታል ማለት ነው። ስለዚህ ለመከላከል ከሚወጣው ወጪ የበለጠ በኋላ ለሕክምና በጣም ከፍተኛ ወጪ ይወጣል ማለት ነው። ስለዚህ ከአገልግሎት ጋር ማገናኘት እንችላለን። ትምህርት ጋርም እንደዛው ነው። በነገራችን ላይ ሰሞኑን የወጣውን የወርልድ ኢንካም ኢንኢኳሊቲ ሪፖርት እያየሁኝ ነበርና ሰብሳራ አፍሪካ አካባቢ ለትምህርት የሚወጣው ወጪ በአንድ ልጅ $200 አካባቢ ነው። ግን ያደጉት ሀገራት ከ7,000 በላይ ነው፣ እስከ 9,000 ኖርዝ አሜሪካ አካባቢ ማለት ነው። ይሄ በኋላ ላይ የሚያመጣው ኢምፓክት ምንም ጥያቄ የለውም እና የጥገና ወጪ ብለን እንያዘው ዞሮ ዞሮ። ሶስተኛ የመዘግየት ቅጣት ነው።
ይሄም እንደገና ተጨማሪ ወጪ እንዲወጣ ያደርጋል። ድሃዎች በጣም ተጨማሪ እንዲከፍሉ ያደርጋቸዋል። ለምሳሌ የመብራት፣ የውሃ፣ የቴሌ ምናምን ክፍያዎችን በሰዓቱ መክፈት ይከብዳቸዋል። በሰዓቱ መክፈል አልቻሉም ማለት ደግሞ ሌት ፊ ደግሞ አለ ማለት ነው። ስለዚህ ሌት በመሆናቸው ምክንያት የሚከፍሉ ተጨማሪ ቅጣት አለ። ያ ቅጣት ደግሞ ተጨማሪ ዋጋ ያስከፍላቸዋል ማለት ነው። እነዚህ እንዳለ እንደ ፖቨርቲ ታክስ ልናያቸው እንችላለን። ድህነት ለምን ተጨማሪ ዋጋ ያስከፍላል ስንል ወይ ደግሞ የድህነት ቀረጥ ምንድን ነው ወይ ደግሞ ታይትሉ ላይ ቢንግ ፑር ኢዝ ኤክስፔንሲቭ ያለው በእነዚህ ምክንያት ነው። የመግዛት አቅም ስለሚያሳጣ፣ የጥገና ወጪ ስላለው እና የመዘግየት ቅጣት ስላለ ማለት ነው። እነዚህ ነገሮች ሲደመሩ እኛ ድሃ የሆኑ ሰዎች እንግዲህ አብዛኛው ሰው ያው ድሃ ነው ኢትዮጵያ ውስጥ እንደሚታወቀው። በተለይ ወርልድ ባንክ ያስቀመጠውን የፖቨርቲ ላይን አሁን ወደ 3 አሳድጓል። ስለዚህ አንድ ሰው በቀን $3 የማያገኝ ከሆነ ድሃ ነው ኦብቪየስሊ። ስለዚህ ድሃ የሆኑ ሰዎች ለቤዚክ ነሰስቲ ለሚሏቸው ነገሮች የሚያወጡት ዋጋ ሀብታሞች ከሚያወጡት የበለጠ ነው ማለት። እስኪ ሰፋ እናድርገው ከብሔራዊ የድህነት ቀረጥ ጋር እናገናኘው። ናሽናል ፖቨርቲ ታክስ አብዛኛው አፍሪካ እንግዲህ ድሃ ነው። ዓለም ላይ ካለው ሀብት 50% የሚሆነው የዓለም ህዝብ 2%ቱን የዓለም ሀብት ብቻ ነው የያዘው። በነገራችን ላይ 0.001% የሚሆነው የዓለም ባለሀብት ሰዎች ወደ 56 ሺህ አካባቢ የሚጠጉ ሰዎች ማለት ነው 50% የሚሆነው የዓለም ህዝብ ወይ ደግሞ ከ4 ቢሊዮን በላይ የሚሆነው የዓለም ህዝብ ካለው ሀብት በ3 እጥፍ የበለጠ ሀብት ነው ያላቸው። እየነገርኳቸው ያለሁት 50% የሚሆነው የዓለም ድሃ ህዝብ የሚባለው ከ4 ቢሊዮን በላይ የሚሆነው ያለው ህዝብ ካለው ሀብት ወይ ደግሞ ዌልዝ ከምንለው ማለት ነው ዓለም ላይ ያሉ 0.001% የሚሆኑ 56 ሺህ ሰዎች ያላቸው ሀብት በ3 እጥፍ ይበልጣል። ስለዚህ ሰፋ አድርገን እስኪ እንየው ከብሔራዊ የድህነት ቀረጥ ጋር ከናሽናል ፖቨርቲ ታክስ ጋር ደግሞ ለማገናኘት እንሞክር። አብዛኛው ጊዜ አፍሪካ ውስጥ የሚሰሩ መንገዶች ኳሊቲያቸው በጣም የወረደ ነው። ስለዚህ በየጊዜው ሜንቴን ይደረጋሉ። 2 3 ጊዜ 4 ጊዜ 5 ጊዜ ሜንቴን ይደረጋሉ። ይሄ ከፍተኛ የሆነ ወጪ እንዲወጣ ያደርጋል ማለት ነው። ለምሳሌ ኢትዮጵያ ውስጥ መብራት ይመረታል። ነገር ግን የሚመረተው መብራት ወይ ደግሞ ኤሌክትሪክ ኃይል የሚሰራጭበት መንገድ በጣም ሎ ኳሊቲ ስለሆነ በየጊዜው ይቆራርጣል፣ በየጊዜው ይጠገናል። የሚወጣው ወጪ በጣም ከፍተኛ ይሆናል ማለት ነው። ስለዚህ ለጤና መንግስት ለመከላከል የሚያወጣው ወጪ ዝቅተኛ ስለሆነ በኋላ ለሕክምና ሰዎች በጣም ብዙ ወጪ ያወጣሉ ማለት ነው። በዛ መንገድ ልናገናኘው እንችላለን። እንደው የቅድሙ ኤግዛምፕል ወደ አላመለስ በግለሰብ ደረጃ አንድ ሰው የ1 ዓመት የኢንተርኔት ፓኬጅ ለመግዛት አቅሙ አይፈቅድም፣ ይከብደዋል። ስለዚህ በየቀኑ ግን የሚሞላው በአመት ሲደመር አንድ ፓኬጅ መግዛት ከቻለ ሰው በላይ ይሆናል ማለት ነው። እሱ ነው ፖቨርቲ ታክስ የምንለው ወይ ደግሞ የድህነት ቀረጥ የምንለው ማለት ነው። ለዛሬ ይሄን አይተናል። እንግዲህ ምናልባት ቅድም ሳወራቸው የነበሩትን አንዳንድ መረጃዎች ከፈለጋችሁ የወርልድ ኢንከም ኢኳሊቲ ሪፖርት ላይ ማየት ትችላላችሁ። እዚህ ኢሜጅ ላይ እንደምናየው 0.001% የሚሆነው የዓለም እንግዲህ ህዝቦች ሀብታም የሚባሉት ማለት ነው የዓለም ህዝብ 50% የሚሆነው ድሃ ህዝብ ከሚያገኘው 3 እጥፍ በላይ እንደሚያገኙ ያሳያል ማለት ነው። እዚህ ላይ አዲስ ቻናል ከፍቻለሁ። ቢዝነስ ስቶሪስ ኢን አማሪክ የሚል አዲስ የዩቲዩብ ቻናል ከፍቻለሁ። በዚህ ዩቲዩብ ቻናል በጣም የሚገራርሙ የቢዝነስ ታሪኮችን እያቀረብኩኝ ነው። አንድ ቪዲዮ ለጊዜው ለቅቄያለሁ። ኮካኮላ አስገራሚ የንግድ ታሪክ ይላል። ከመድኃኒትነት ከሽሮፕነት ጀምሮ ዓለምን የገዛው መጠጥን በጣም በሚገርም ሁኔታ ሰርቼዋለሁ። እስካሁን ድረስ ከማቀርባቸው በተለየ መንገድ ማለት ነው። ስለዚህ ይህን አዲስ ቻናል ቢዝነስ ስቶሪስ ኢን አማሪክ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ለምታውቋቸው ሰዎች ሁሉ አጋሩልኝ። አመሰግናለሁ።